ያመኛል። እኔ በደኢፍ ሐዲስ ሰው ካሳመነ ኡስታዝ ወይድ ዘሪ ሰምቲንግ የሆነ ችግር አለበት ብዬ ነው የማስበው። ለምን ደኢፍ ሐዲስ ሲጠቀም ሰምቼው አላውቅም። እንደዚህ ነው ብዬ ለማለት እኔ አልሐምዱሊላህ ቅድምም በ193 ላይ ኢብራሂም ቤቱ ላይ ድረስ ገብቼ ማንም ሰው ያልሞገተው እኔ ነኝ የሞገትኩት። ገድል እኔ እንኳን ኡስታዝ ወይድ አይደለም እኔ ራሴ ይሄንን አላነበውም ብዬ የተሟገትኩት እኔ ነኝ። በመረጃ በሚል ነው ኡስታዞች ሰጥተውታል የሚለው እሱ ሌላ ጊዜ እንትለዋለን። አሁን ግን ጥያቄ አሁን ያነሳውን ራስ ምታት በጣም ብዙም አላበዛብህም። አሁን ሐዲሱን ብቻ ወይ ሲናገር የሰማውን እሱን ነገር ብቻ አሳየንና ቀሪውን አፉ ተባብላችሁ ወይ በሌላ ጊዜ ትጥላላችሁ። ግን እቺ በደኢፍ ሐዲስ ያልካት ነገር ትንሽ ቅስሜን ሊሰበር ይችላል። ካፊር ይሰልማል ብሎ እሱ ደኢፍ ሐዲስ ካቀረበ በውሸት ነው ወደ እስልምና የጠራው ማለት። ይሄ ደግሞ አላህም አይወደውም እና እሷን ብቻ ታሳየናለህ። ፍቃደኛ ከሆንክ ከታች ሁሉ ማስረጃ እያለ ነው። ንግስትም ማስረጃ እያለች ነው። ዳጊ አድሚን አድርገኝ። ብዙ ኮሜንታተሮች አሉ። አድሚን አድርገኝ ፕሊዝ። አሁን ኮሜንቱ ቢዘጋ አትክፈቱት። 10 ጊዜ እየከፈቱት ነው። ኮሜንቱ ሲዘጋ ማለት ነው። ኮሜንቱ ይዘጋ። በጣም ብዙ ሰው እየተሳደበ ነው። አላህ ልትፈሩ ይገባል ማለት ነው። ኮሜንቱ ልዝጋው ዳጊ ከይቅርታ ጋር አፉ በላይ ታፍኖ ይሙት ሰው ታፍኖ ይሙት። ኡስታዛችን ነው ተነካ እያሉ እኮ ነው ያሉት። ታፍኖ ይሙት ያለች አትሳደቡ፣ መልካም ነገር ጻፉ ነው እየተሳደቡ። አሁን ቀደም ባቢሎን ቤትም ሌባ ነው ምናምን ብለዋል ብለህ ያልከውንም ሶስቱን አንድ ላይ አምጣና እስቲ እንቋቸው። ኡስታዝ ወይድ ፊት ለፊት ነው ያለው። ላይ እንግዲህ በላይ ላይ ወንድማማቾች ከሆናችሁ እዚሁ ጋር ይውጣና ይፋ ይውጣ በቃ። አዎ የተነሱ በጣም ብዙ ነገሮች አሉ። እነዛን ሁሉ ተዋቸውና ይሄንን ብቻ አወራ እያልከኝ ነው ዳጊ። በመጀመሪያ ደረጃ አንድ ነገር ግልጽ ማድረግ ፈልጋለሁ። ስለ ሐዲስ ስናገር መሰረቱ ብዬ ነው የጀመርኩት። የችግሩ መሰረት መነሻው ይሄ ነው ብዬ ነው የጀመርኩት እንጂ ወሒድ ደዒፍ ሐዲስ ተጠቅሟል አላልኩም። ከካፊሮች ጋር ልጨርስ ኡስታዝ ወይድ ቆይ ዱንያ እንግዲህ አልሞትኩም። ሪከርድ እየተደረገ ስለሆነ ችግር የለም። ሪከርድ እየተደረገ ስለሆነ ሊረበሽ ነው። ወንድም ወይ አንድ ጊዜ አሁን ሊረበሽ ነው። ኡስታዙን እኔ አልሞትኩም። እንግዲህ በቁሜ እንግዲህ አሁን ይሄ ደቂቃ ከተወራ ኡስታዝ ወይድ ከመጣ 10 ደቂቃ አልሞላውም። ያው ኡስማንም አለ ዩስሪ አለች አለች ከታች መረጃ እያሉ ነው። አላልኩም ብለህ ካልክ በቃ እኔ መቼ አስወራኸኝና? እሺ ያው አውራ እኮ ጣልቃ አትግቡብኝ ላውራ። የተናገርኩት ምንድን ነው ችግሩ የጀመረው መነሻው ምንድን ነው ሲባል ይሄ ነገር እዚህ ደረጃ ላይ ከመድረሱ በፊት ችግሩ የጀመረው በምንድን ነው ሲባል ንጽጽር በሚሰራበት ላይ ካፊሮችን ለማሸነፍ ሲባል ضعيف ሐዲሶች ይቀርባሉ፣ ቁርአን ይቀጠፋል። ይሄ ለምን እንደዚህ ይሆናል ብለን ስንናገር በጠላትነት አታክ ማድረግ ተጀመረ ነው ያልኩት። ኧረ ልጨርስ። ሪካርድ እያደረግኩ ነው ማወራችሁ። አብሽር። ለእያንዳንዱ ቃላቴ እኔ ተጠያቂ ነኝ። ከአፌ ለወጣው ቃላቴ ተጠቅላላ እኔ ተጠያቂ ነኝ። ወሒድ ደዒፍ ሐዲስ ተጠቅሟል ብዬ እኔ ከአፌ ወጥቼ ከሆነ ማለት ነው ወላሂ ወሒድ አከብርሃለሁ። አታፍነኝ። አንተ አታከብረኝም። ያለመከባበር ነው። በጣም ከባድ ሰው ነህ። አከብርሃለሁ ትላለህ። አሁን ለምንድን ነው እንዳወራ የማትፈልጉኝ? ፖለቲካ የተናገርኩትን ሪከርድ ስላደረግኩት አብሽሩ፣ ችግር የለም። ከገባው ሰዓት ጀምሮ ሪከርድ አድርጌ ነው እያወራችሁ ያለው። ለወጣውም ከአፋችሁ ለወጣውም አሁን እኔ መናገር አለብኝ። በጣም ሰዓት አውርታችኋል። እኔ የምናገረውን አልፈቅድም። እንድናገር ካልፈቀዳችሁልኝ ወርዳለሁኝ። እንድናገር ካልፈቀዳችሁልኝ ወርዳለሁ። ሐዲስ ضعيف ሐዲስ እንደተጠቀም አመጣለሁኝ። ማን ንጽጽር ስራ ላይ ضعيف ሐዲስ እንደተጠቀም አመጣለሁኝ። አላዳምጥም። የኔ ተራ ነው አወራለሁኝ።
ማስረጃ አምጣ ተብያለሁ አመጣለሁ። አንድ ረጅም ሰዓት ሚውት አድርጌ አዳምጫችኋለሁ። አሁን እኔ ተራ ነው አወራለሁ። እታችሁ ረጃ እንዴ አላዳምጥም። ማውረድ ትችላለህ። ረጅም ሰዓት ነው ያዳመጥኳችሁ። ረጅም ሰዓት ሚውት አድርጌ አዳምጫችኋለሁ። አሁን እኔ ተራ ነው የምትፈልገው እኮ ይሄን ነው ታውቃለህ አይደል? አንተ የምትፈልገው አንተ ሲጀምር ለወንድሞች ኖርማል ስልክ እንኳን ሲደውል ሪከርድ የምታደርገው ነው። አሁን ታዳምጠኛለህ። እኔ ተራ ነው መሐመድ እኔ ግን እሱ ጋር በጣም ረጅም ሰዓት ስለኔ ሲወራ ነበር። ረጅም ሰዓት ስለኔ ተወርቷል። አሁን እኔ የምታወራ ለምንድን ነው የምትከለክሉኝ? ወይ እዚህ ጋር አንድ እስሚዞ ኡስታዝ ወይድ መሐመድ አንተ ሐዲስ አላወራህም ካልከኝ ወደ ቀጣዩ አይደለም ኧረ ኡስታዝ ወይድ አይደለም። ከዚህ ቦታ ላይ አልንቀሳቀስም። ለምን አልሞትም? አንገቴ ላይ ቢላው ይገባል። እናንተ ዝም ብለው አያገባችሁ። ሚውትን አንሳ ራስ ምታት። አቤት አንተም የእውነት ሰው አኼራ አለብኝ ብለህ የምትፈራ ከሆነ በደኢፍ ሐዲሶች ክርስቲያኖችን አምጥቶ በኡስታዞች ተውብዬ የመጀመሪያ ግጭት ተነስቶ ደኢፍ ሐዲሶችን ያመጣል ብለሃል አላልክ? በጣም ጥሩ ቀላሉ ነገር አይደለም። ራስ ምታት እኔ ወደሃለሁ መናገር አልፈልግም። ምን እየተካሄደ ነው? እኔ ወደሃለሁ መናገር አይደለም። መጀመሪያ ይሄንን ጥያቄ ብለሃል ወይስ ጠየቀኝ? ልመልስልህ ከመመለስ በፊት ብለሃል ወይስ አላልክም? ብቻ ጠይቀኸኛል፣ ልመልስልህ። ምን እየሆነ ነው? ምን እያደረጋችሁ ነው? ሪከርድ እያደረግኩ ስላወራኋችሁ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ወርጄ ሪከርዱን ይዤ ልምጣና እኔ ብዬ ከሆነ ወላሂ ሱመ ወላሂ ቲክቶክ ላይ አታዩኝም። ይቅርታ ጠይቄ እያንዳንዳችሁን ይቅርታ ጠይቄ እጠፋለሁ ከቲክቶክ ላይ። ጀስት 2 ደቂቃ ብቻ ስጠኝ፣ ጠብቀኝ። 2 ደቂቃ ወርደን አምጠው። ዳጊ አቤት ኡስታዝ እባክህ ለምን ታወሩታላችሁ? ማለት እኔ የምፈልገው ስለሌላ ነገር አይደለም። የምፈልገው ደኢፍ ሐዲስ እየጠቀሰ ነው ካፊሮችን አለበት ለተባለው ነገር አላለም። ወይድን አላልኩም ብሏል አይደለ? ሰምተዋል። ቀጣይ ኡስታዝ ወይድ መሐመድም ኡስታዝ ወይድም አንዴ ቆይ። ኡስማን ሚውትን አንሳ። ከታች እዚህ የሰማችሁ ሰባ ሁላችሁም እስቲ ኡስማን ምንድን ነው ያለው? ለአላህ ብለህ ነው አኼራችን ይበላሻል። እኔ የሰማሁትም የተረዳሁትም ዳጊ እንዳለው ነው። ሐቂቃ እውነቱን ለመናገር እኔ ራሴ ደንግጫለሁ። አሁን አላልኩም ሲል ወላሂ ደንግጫለሁኝ። እና ኡስታዝ ሰልማንም አለ በምን አይነት መልኩ እንደተረዳው እሱንም ጠይቅ እንጂ እኔ የተረዳው ዳጊ እንዳለው ነገር ነው። ምክንያቱም ደኢፍ ሐዲስ እያመጣ ሌሎች ኡስታዞችንም እንትን አድርገን ነበረ። በዚህ ጉዳይ ላይ እንዴት ደኢፍ ሐዲስ ይቀርባል ብለን ተጣላን፣ በዚህ ጉዳይ ተጣላን ብሏል። እንዲያውም የብሩ ጉዳይ እሱ ሌላ ጉዳይ ነው። አሁን በዚህ በደኢፍ ሐዲሱ ስለመጣ ነው እንጂ እና እኔ ሪሊ በጣም የሚያሳፍር ነገር ነው የምሰማው። አሁን እኔ አንተ ተውይድ ስትለኝ በቴሌግራም እናውራ ስትል አይቻልም ያልኩት ነገ ይሄ ነገር እንዳይመጣ ነው። አላልኩም የሚል ስለሆነ ነው አደባባይ ላይ ተናገርከው። እንዲያውም እኔ ይሄን ፖይንት ነው ይሄንን ፖይንት በውስጥ ጉዳይ በውስጥ ይወራ። ይሄው ኡስታዝ ሰልማንም አለ ዳጊም ሆናችሁ ውስጥ ሄዳችሁ ሌሎች ሰዎችን ጨምራችሁ አብራችሁ አውሩበት። ይሄን ጉዳይ እዚህ አምጥተን ለሌላ ግብአት አናድርገው፣ ሌላ ፖለቲክስ ነው የሚሰራብን ያልኩት ፖይንት እንዲያውም ይሄንን ጉዳይ ነው። ነገራችን ላይ የወጣበት ምክንያት ምናልባትም ሊቆርጠውም ሊሆን ይችላል። ታውቃለህ በጣም ቴክኖሎጂ ነው። እዚህ ጋር ያላውጣውም እንዴ እንትና ዳጊ እኮ አሁን ሲወጣ ሙሉን ዳውንሎድ ታደርገውና ዳጊ ቴሌግራም ላይ ያ አላኩልሃል ከስር አሁን ቤቱን የከፈትከው ዳጊ ቅድም በጀመረው እንትን ላይ ነው አይደለም? ከፍተህ የተናገርከው የነበረው ከስር አንዳንድ ሰዎች ወሂድ ብሎ ስም አልጠቀሰም እያሉ ይሄዳሉ። ወሂድ ብሎ ስም መጥቀስ አይጠበቅበትም። የተናገረው ምንድን ነው ጉዳዩ የመጀመሪያ መሐመድ የመጀመሪያ ጸቡ የመጣው ካፊሮችን ለማሳመን እሱ ነው። ቁርአን አያቶችንና ሐዲሶችን ሲተጠቀምና በውስጥ ራስ ምታት አላህን ፍራ እያልኩ የጻፍኩለት ነበር።
ኖ አላህም ስራ ወንድ እያልኩት ማለት ተብሎ ነው የተነሳው። እዚህ የሚጽፉ ሰዎች ዝም ብለው እኔ መጣሁት ገብቶኛል። ዳጊ ሲያወራ ነው እሱ። ቆይ አንዴ ወሂድ እስኪ አንዴ ሁላችንም እንደማመጥ አንዴ ልናገር። በነገራችን ላይ ከወሂድ ክብር ላይ ዲፋ ለማድረግ አይደለም እኛ እዚህ ጋር የተቀመጥነው። ወሂድ አንድ ሰው ነው፣ ለአላህ ብሎ ነው የሚሰራው። የሚያገኘው አጅር ካላህ ነው እንጂ ከኔና ከዳጊ ከምናምን አይደለም። እንደ ጥቅል ይሄ ሴራ የተሰራ ያለው በኮምፓራቲቭ ዳዕዋው ላይ ነው። ይሄ ሴራ የተሰራ ያለው ኦኬ። ወሂድ እኔ እንትን አይደለም፣ ዘውታሪዎች አይደለም። እኛ ልንሞት እንችላለን። ብዙ አይነት አጀንዳዎች አሉ ከጀርባ የሚሰሩ። ኮምፓራቲቭ ዳዕዋው መሰራቱ ራሱ ትልቅ ራስ ምታት የሆነባቸው አካላቶች አሉ፣ ገይረል ሙስሊም የሆኑ ማለት ነው። ለነዛ ሰዎች ግብአት የሚሆኑ ሰዎች አሉ፣ አውቀውም ይሆን ሳያውቁ ማለት ነው። ስለዚህ ጉዳዩን በተመለከተ ማጥራት ስላለብን ከወሂድ ጋር የሆነውን ነገር እናውቃለን፣ ሪዝኑን እናውቃለን። በቢሃይንድ ከርቴን የሚደረገው ምን እንደሆነ ይገባናል፣ አንደርስታንድ እናደርጋለን። ከዛ ውጭ ግን ዳጊ ቤቱን የከፈተው አንደኛ እያዳመጥኩ ነበረ። ሚስ ኮንሰፕሽን አለ ኢቭን ቢትዊን ሚ ኤንድ ዳጊ ማለት ነው። የኔና የዳጊ ጉዳይ ችግር የለውም። ከዛ በኋላ ግን አስገብቶት ሲያወራ የነበረው ምንድነው? ክሊርሊ አታክ እያደረገ የነበረው ወሂድን ነው። የተናገረው ምንድነው? እንዳውም ትልቁ የችግሩ መነሻ የሆነው ካፊሮችን ለማሸነፍ ቁርአንን እያጣመሙና ደኢፍ ሐዲስ የተጠቀሙ ሲሰሩ ነው የተጣላ ነው ያለው። ማን ነው ያን ያደረገው? የተነሳው ስለ ወሂድ ነው። ሌላ ሰው እከሌ ፉላን ብለን አይደለም እያወራን ያለ ነው። ስለዚህ እዚህ ቦታ ያወራው ወሂድን በሚመለከት እየተወራ ስለሆነ አሁን ላይ መጥቶ ቢያስተባብል ምን ቢልም ምንም እኔ የምቀበለው ነገር የለኝም። እኛ መጀመሪያም ዳጊ ነግረነዋል። አሚሮች አሉ። በነገራችን ላይ ብዙ ነገር ትተናል ማውራት ራሱ ማለት አሚሮች ስላሉ አሚሮች ናቸው መያዝ ያለባቸው ብለን ስለምናስብ ማለት ነው። ነገር ግን እሱ አሚሮችንም ጥሶ ነው የሄደው። በአሚሮች ስር አልሆንም ብሎ በቃ ወጥቻለሁኝ ሰላም ሁኑ ብሎ ከቴሌግራም ግሩፕ ወጥቶ የሄደው። ስለዚህ ዛሬ መጥቶ ሌላውን ዳዋ የሚሰራ አካል በየቦታው አታክ የሚያደርግበት ማን ስለሆነ ነው? ምንድነው ሽሩር የሚባለውስ? ሁለተኛ በነገራችን ላይ እኮ የአቂዳ ልዩነት እኮ ያለን ሰዎች እኮ አለን እዚህ ውስጥ እኮ። እናውራ እንዴ እንነጋገር በስነ ስርዓት በግልጽ የአቂዳ ልዩነት ያለብን ሐታ በአንድ የቁርአን አንቀጽ ላይ የአቂዳ ልዩነት ያለን ሰዎች እኮ አለን እኮ። እናውራ አርራህማኑ ዐለል አርሽ ኢስተዋ የሚለውን ሱረቱ ጣሃ 5ኛውን አንቀጽ በምን ነው የሚረዱት እነሱ? በቃ ከዚህ ጀምረን እናውራ። እኛ በምንረዳው አላ ፈህም ሰለፍ የማይረዳ ከሆነ ከሱ ጋር ማውራበት ምን ምክንያት የለኝም፣ አይመለከተኝም ከሱ ጋር። ይቅርታ ቢላል ብርድ አለ እኔ ጋር እና ልግባ እና በቃ ልብረድ እንትኑን ምንድን ነው የጥቅም ጉዳይ ነው ምናምን ብሎ ያለበትንና ከተቋሙ ጋር የይዝበት የሞከረበትን እኔ ከተቋም ማለት ነው እንደዚህ ካሉት ተቋም ላይ ካሉ ሰዎች በገንዘብ ጉዳይ ላይ ከትምህርት ክፍል ውጪ በገንዘብ ጉዳይ ላይ ተነካክቼ ወይም ደግሞ ነክቼ ያለበት ማስረጃ ካለው ያቅርብ። በጣም ትልቅ ነገር ነው ፖለቲካ ሰርቶ የሄደው። ተመልሶ ከመጣ ጠይቁት። ይሄ ቀላል አይደለም ማለት ነው። ይሄ በጣም እንትን ነው ራሱ። ኢብራሂም ደፍረው እንኳን ይሄንን አልተናገረም። ተቋም ላይ ምንም ችግር የለም ነው ያለው ኢብራሂም ስለ ተቋም ሲነገረው። ይሄ በጣም እንትን ነው። ይሄ ምንድነው ካፊሮች ለካስ እኔ እኮ ከምን አንጻር ነው እንደዚህ የሚሆኑ ትላለሁ። ምንም ያውቁት ነገር የለም እነሱስ። እሺ ገቢ የሚባል ነገር የለም፣ ተቋም የሚባል ነገር የለም። ነገ ጠዋት አላህ ፊት መቆም ምናምን የሚባል ነገር ሴንሱ የላቸውም። ሙስሊም ግን እንደዛ አይደለም። የፈለገ ነገር ቢሆን እንደዛ አያደርግም። ይሄን ራሳችሁም ቢሆን መረጃዎቹን በደንብ አጠናክራችሁ ከምን አንጻር እንደተናገረ ጠይቁት ራሱ ማለት ነው። እኔ ሚዩት አድርጌ ላዳምጣችሁ፣ ብርድ ነው እኔ ጋ ውጭ። ምንም የምታዳምጠው ነገር የለም ኡስታዝ ወሂድ። ሒዝድ ነው በቃ፣ ሌላ የሒዝድ ጉዳይ ነው በቃ። እኔ ዴፊኒትሊ አረጋግጫለሁ። አንድ ደግሞ የሚቀር ነገር አለ። ለንጽጽር ብዬ ላሳተመው የነበረው መጽሐፍ ኮምፒውተሪን ሀክ አድርጎ ሰንበዲ ወሰደብኝ ብሎ አወራ ብሎ ያሉትም ነገር አለ። ከጠራ እስከ ጥጥ ድረስ ይጠራል። ተለባብሶ መኖር ነው እዚህ ድረስ እኛንም የጎዳን። እስሚዞን ሼር አድርጌለት ነበር እኮ ግን መድረስ አልቻለም። ይህን ነገር እንዲሰማ ነበር ሼር ያደረኩለት ከአንተ በፊት። አንተ ጋር ሼር ሳላደርግ እሱ ጋር ነበር ያደረኩለት እና ሀቅ ተደረግኩኝ እና በጣም ያነጻጸርኩ እከሌ ብሎ ኖ አይ እንደዛ አይደለም የተባለው። እንደዛ ማውራት ለኛ ለነገሩ
ዛሬ እኮ እንኳን ኡስታዝ ወይድ ዛሬ እንኳን ፍቃደኛው ተረጋጋ። ኧረ ቆይ ተረጋጋ። ቴሌግራም ላይ ግሩፕ ከፍተው ለካፊሮች ሲያቀብሉ እንደነበረ አገር ያወቀው ፀሐይ ሞቀው ነው። ሁሉንም መጠየቅ ትችላለህ። እኔ አይደለሁም ማስተምረውን ትምህርት ከአድሚን ጋር ተመሳጥረው ማስተምረውን ትምህርት የነበረውን የሰለምቴዎቹን ገቢ ምንጫቸውን የሆነውን ነገር ለማድረግ ከካፊሮች ጋር ተመሳጥረው ለቻናል ከፍተው ግሩፕ ከፍተው ካፊሮችን አዳድርገው ሲያድሉ ነበረው። ግን ስም አልተጠቀሰም። እኔ አልጠቀስኩም። ይሄው ሁሉም አሉ። ከፈለክ ማለት ገይብ ነው። ይሄው ለራስ መታት ራሱ ተነግሮታል። ያን ያውቀው ነው እንደገና የሚያመጡት ገይብ ነው። ገይባት የሆኑ ነገሮችን ለአላህ ነው የሚሰጠው። ስም እንዳይነሳ አደራ። ግን ማን እንደሆነ ልናውቀው አልቻልንም ነው ያልነው። አላህ በሚያውቀው ማለት ነው። እከሌ ነው አላልንም። እኛ ምን ማስረጃ አለ? ነገ ጠዋት አላህ ፊት ብትጠየቅ እከሌ ነው ያልክበት ማስረጃ አለ ብለህ አላህ ቢጠይቀኝ ምንድን ነው? የሰው ሀቅ እኮ ነው። እኔ ምንም ነገር ያልኩት ነገር የለም። ሰዎች የራሳቸውን ስፔኩሌሽን ሰጥተዋል። አሁን በተቋም ውስጥ ያሉ ሰዎች እነ ስሚዝ እነ አቡ ሩሜሳ እነ አቡነዋይም የመሳሰሉት እነ ኢብኑ ረሻድ አንድም ትንፍሽ ብለው ከሌ ነው ብለው እንኳን አላሉም። በጥርጣሬ እንኳን ያዩት ሰው የለም። ስለዚህ እንደዛ ያልኩበት ነገር ካለ አሁንም ማስረጃ ማቅረብ ይቻላል። እንደዛ አላልኩም። ለራስ መታት ራሱ ተነግሮታል። አሚሮቹ ነግረውታል። ማስረጃ አለ ወይ ምናምን ነገር አይ መስሎኝ ነው ሰዎች ሲያወሩ ሰምቼ ነው እንደዚህ ነው ስሜ ተነስተዋል ምናምን አለ። እኔ ያነሳውበት አለ ማስረጃ ሲባል የለም። ራሱ ማለት ዝም ብሎ ስም የማጥፋት እንትን ነው ራሱ። በቃ እኔ ያየሁት ነገር ከኛ በኋላ አንተ ምን ስለሆንክ ነው የተለቀቀው ቪዲዮ ነው የሰማሁት። ልንገርህ ከኛ በኋላ መተህ ሁሉ ፎሎወር እንዴት ነው አንተ ምን ስለሆንክ ነው ፎሎ ማታረገው? ከኛ በኋላ መተው አንዳንድ የበላይሉን ይላሉ ተብሎ ቪዲዮ ተሰርቶ ነበር። ደርሶ ከሆነ አላሁ ያለም እኔ አላውቅም። እኔ እንደዛ ነገር ውስጥ አልገባም። ምክንያቱም አንዳንድ ነገሮቹን ያሉ ነገሮች ራሱ ቪዲዮ በሚሰራባቸው ነገሮች ነበሩ። ቪዲዮ ሲሰራ ምንድነው ውይይት ላይ እሱ ሲመጣ ቦታ ይለቁለታል የሚል ነገረውን እንትን ብለዋል። አንዳንድ ሰዎች እየመጡ ቦታ ያስለቅቃሉ፣ እኛ ብቻ እናውራ ይላሉ ምናምን እያለ በአሽሙር ሲሰድበኝ ነበረ። እሱን አውቃለሁ። ያንን ሲያደርግ ነበር። እኔ ደግሞ ላገዛቸው ብዬ ነው። ወላሂ አላህ በሚያውቀው ተመችቶኝ አይደለም። ከልጆች ጋር ከስራ ጋር የሚመቸኝ ቦታ አይደለም ያለሁት። ግን እንደው ላገዛቸው እነሱ ቀኑን ሙሉ ስለሚውሉ ምናልባት ላገዛቸው ከሚለው አንጻር ነበር ማየው የነበረው። እሱንም ተውኩኝ በቃ እንደዛ ሲል እሱ ቪዲዮ ሲሰራ። አንድ ሰው መጥቷል። ቆይ ኢላም አንዴ ኢላም ቆይ አይ እንትን ራስ ምታት መጥቷል። ማሜ ቆይ ያ እህቶችን አቡ በይኝ ኢላም ቆይ አንዴ ላውርድሽና ይዝሪ ወረድሽ እንዴ ሽኩረን እህቴ ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሻለሁ። ሰላም ወራህመቱላሂ ወበረካቱ። ኦኬ በቀጥታ ቪዲዮ ነው የምከፍተው። ምንድነው ማንም ሰው እንዳይገባ ያውራ። ቀጥታ አውራ ከፈተው ቪዲዮ ወሂድ ደኢፍ ቪዲዮ ተጠቅመዋል ብለሃል ነው ያላችሁኝ። ያልኩትን ከፍቷል። ችግር የለውም ከፈተው። طيب ያ አጣላው ይሄ ነገር ሊላይ አጣላም እርግጠኛ ነኝ እኔ በቢዳ እንኳን የሚባል መጅልስ ላይ ቁጭ ብለው ተስማምተው በሸራተን ሄዶ ምሳ ይበላሉ። ይሄ ነገር የጥቅም ጉዳይ ነው ወይ በግሩፕ ተከፍላችሁ ነው ወይ ምንድን ነው? አሁን እንደዚህ አንዳንዴ እርግጥ ተደርጎ አሁን አንድ ኡስታዝ ወሂድ እሺ 192 ያለው ላይ ተሳሳተ። እሺ ይሳሳትና ቢባል ወቅቱ በዚያ ነገር ምላሽ ተሰጥቶት ከሆነ ዛሬ ማንሳቱ ተገቢ ነው? እሺ ደቂ ይሄ አይብ ምናምን አይደለም፣ የቁርአን አያት ነው። ግን ችግር የለም ወቅቱ መልስ ተሰጥቶበት ከሆነ ዛሬ አደባባይ ላይ ተሳሳል አልተሳሳትክም ብለህ እመን መባባሉ ላይ የእውነት ሸሪዓ ይደግፈዋል ወይ? መን ሰተረ አይበን ሰተረው አላህ ነው የሚለው። የቁርአን አያ ሊሆን ይችላል። ትክክል። ልንገርህ ግን አሁን ለሊላሂ ነው ወይ ነው? አሁን ስራችሁ ውስጥ ልንገርህ መነሻው ሰፋ ወንድሜ ራስ ምታት እንዳለው አይ ኦልሬዲ የተነሳ ነገር ስላለ እናንተ ማድረግ አይሻልም? አይደለም። አይ ያለውን ዋቀውን መሬት ላይ ያለውን ነገር ላሳውቅ፣ መነሻውን ላሳውቅ።
መነሻውን ላሳውቅ። የተገቢ ጥያቄ ስለጠየቀ ዳግዬ መነሻው ምን እንደሆነ ላሳውቅ። እንትን እንዳይሆን ብዬ አይደለም እንዲህ ብትንትና ርግ ያልናገር። ምክንያቱም አሁን እንደምታውቁት ነው መቼም ብትንትና ርግ ያልናገር ፖለቲካና ግባት እንዳልሆን ነው። በታትኛ አይደለም ብትንትና ርግ ያልናገር። ጀስት አይዲያው እንዲኖር ብቻ ነው የማስቀምጠው። ምንድን ነው እኔ ከወሒድም ሆነ ከንጽጽር ከሚሰሩ ልጆች ጋር ሁላችንም ኦልሞስት ሁላችን ማለት ይቻላል ቁጥር ተቀያይረን ቴሌግራም ላይ የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው። ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው በደህናው ጊዜ። ይሄ ነገር ወዴት ነው ወደ ተከረረ ነገር የመጣው የሚለው ነገር የጀመረው መቼ ነው? አዳምጠው፣ ይኸው አሁን አዳምጡ፣ በደንብ አድርጋችሁ አዳምጡ። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሀዲስን ማጣመም፣ ضعيف ሀዲስን እንደ ሰሒህ ሀዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩኝ። ይሄ አካሄድ ትክክል አይደለም፣ ይቁም። ይሄንን በማለታችን አታክ መደረግ ተጀመረ። ዛትሴት ይሄንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ቆይ ንጽጽር ስራው ላይ ካፊሮችን ለማሸነፍ ይደገማል። ምን ችግር የለም ይደገማል አይደለም። እና ቆይ ራስ ምታት ኡስማን ተናገር። ምን ያልናገር ምን በእኔ አያምርብኝም። ኡስማን ራስ ምታት ይሄ እያለ ያለው ምንድን ነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሀዲሶችን በማጣመምና ዶኢፍ ሀዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላ ነው እያልክ እኮ ነው። እዚህ እኮ ይሄ እኮ እነዛኞቹ ካፊሮቹ ዶኢፍ ሀዲስ እያመጡ ነው እያጣመሙ ነው። የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው። ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው። ኖ አይደለም። ራስ ምታት አቁሙ። አንድ አቁሙ። ለምን ታቋርጣለህ? እቺ ቦታ ትደገም፣ እቺ ቦታ ትሰማ። ለምንድን ነው እንዳይሰማ የምትፈልገው? የተናገርኩት ቃል ይደገም። አላሁ አክበር። ታወራለህ። ድራማ እየሰራችሁ ነው አይደለም? የተናገርኩት ይደገማ። እንደ ጻና ያርግ። ትልቅ ሰውን አይደለ እንዴ? ድራማ ምናምን የጠየኩህ ብርና ትምህርት ነው። አንድ ላይ የጠየኩህ ይኸውልህ፣ አዳምጠኝ። ጥቅም አለው ወይ? ነው እኮ የሚያወራው። ድራማ እየሰራችሁ ምናምን ይላል። አታከብርም ቢያንስ እንኳን አይደለም። ኡስታዝ ወይ ቆይ ልንገርህ፣ አስተካክሎት ነው የመጣው ብዬ የምልበት እኔ አሁን አወጣዋለሁ። የጠየኩት መሰለህ ጥቅም አለው ወይ ብር ነው ወይ የሚያባላችሁ ብዬ ኡስማን አስታውሰህ ከሆነ ስጠይቀው አዎ አለ። እሱ የለም ከፊት ለፊት ያለው እሱ የለም። አሁን እሱን አምጣና እስቲ ወይ ከዚህ በኋላ እሱ የብሩ ጉዳይ ካለ አሳይ ኡስታዝ ወይ። አዎ የጥቅም ጉዳይ ነው ጨርሰው እንዳለና ያዳመጥነውን ነገር መቼ በጣም ጥሩ። አንተ ከጠየቀው ጀምር ያለው ላምጣ። አንተ ከጠየቀው የጥቅም ጉዳይ ነው ወይ ምናምን ብለህ ከጠየቀው ጀምር ላምጣ። ኖ ኢቭን አንተ ከጠየቅበት ጀምር ይዤው ልምጣ። አንዴ ይኸውልህ፣ ኢቭን አዲስ ሞመንት ራሱ እኛ ወንድማማችነታችንን የሚነፍግ ነገር የለም። ነገር ግን አሁንም ዲሲቭ ለመደራረግ የምንሄድ ከሆነ የዚህ ወንጀላችን ይጨምራል። ሚውት አድርጋ እንዴ ራስ ምታት ጥያቄ ተጠይቄ ነበር። ضعيف ሀዲስ ይጠቀማሉ ብለህ ነበር። ያንን ማስረጃ ራስ ምታት
ንጽጽር ላይ የሚሰሩ ልጆች ضعيف ሐዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። ኢምራን ضعيف ሐዲስ ይጠቀማል። አምጣ ላሳይ ማስረጃ። ሚውት አድርግ። ኢምራን ላይ ደግሞ መጣ እንዴ? ወደ ኢምራን ቢስሚላህ እኔ ችግር ይዛለች የልጅ ልጅ ይሆናል። ወሂድ አንዴ ቆይ ስለሆነ ምን የልጅ ሐዲስ መጠቀም ይችላል? ወሂድ የ19 ዓመት ልጅ ዑስማን የ19 ዓመት ልጅ ስለሆነ ضعيف ሐዲስ መጠቀም ይችላል? አንድ ዳጊ አንድ ጊዜ አፎን ግድ የላችሁም። ሁላችንም አላህን እንፍራ። አንድ ጊዜ ኢንሻአላህ ነገራቶችን ለተስሊህ በቃ እንጠቀምባቸው ኢንሻአላህ። ሰልማን እኔ ላይቭ ከፍቼ እናወራቸው። ማረጃ ማስረጃ አለኝ የሚል ሰው እኔ ላይቭ ከፍትና ያወራኛል። እንደዚህ ያደረጋችሁ ተደማምጣችሁ አውሩ ፕሊዝ። እስሚዞ አንተ ምንድነው አይሰማም እያወራችሁ ያላችሁት? መሐመድ እስኪ አንዴ ዝም በል በቃ። አንተ ገባህ በመካከል ወይ መረጃ ካለ መረጃውን ማቅረብ ነው። ከዛ ውጪ ራስ ምታት ቤዚክሊ ማስረጃ ሪከርድ አድርጌያለሁ ይዤ እመጣለሁ ነው ያለው እንጂ ኤዲት አድርጎ ቆርጦ ቀጥሎ ሊያመጣ አይደለም የሚሄደው። የቆየው ራሱ ሰዎች በጠረጠሩት ቦታ ነው የተገኘው። አሁን ቆርጦ ነው የሚመጣው ብለው እዚህ ሲባል ነበር አይደል? አሁን ብሪንግ ቆርጦ ነው ይዞ የመጣው። የሪከርድ ያደረገውን ሙሉ ነገር ምንም የማይሸማቀቅ ከሆነ ይዞ መምጣት ነበረበት። ሁለተኛ ጉዳዩ እኛ ካልነው ጉዳይ የተለየ ነገር አድርጎ ለማውራት ነው እየሞከረ ያለው። እንደዚህ አይነት ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል። ሙስሊም ሊሳሳት ይችላል። ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ ይደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጊ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራሱ ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢላላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለ ነው፣ ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ንግግር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው። ሌሎችን ኢብራሂም ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለበት ትከሰሳለህ፣ መጠየቅ ካለበት ትጠየቃለህ። ከዛ ውጭ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል አላማ የለም፣ መብት የላችሁም ሲጀመር ማለት ነው። ከዛ ውጭ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉኝ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደል? አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብለው የተናገሩ አህባሽ ልጆች አሉ። we don't care about them። አላህ ጋር ነው ሂሳባቸው ያለው። ከዛ ውጭ ያላችሁ ግን ሰዎች እኛ በሌላ ነገር ማንጠረጥራችሁ ናችሁ ሰዎች በራሳችሁ መንገድ ማስተማር ካለባችሁ አስተምሩ። ኡስታዝ ወሂድ ጋር የ6 ወር ኮርስ ወስዶ ትሬኒንጉን ወስዶ ኮምፓራቲቭ ዳዕዋ የጀመሩ ወንድሞችና እህቶችን ታርጌት አድርገን እንሰራለን የምትሉ ከሆነ ኦቅሲሙ ቢላህ በግልጽ ነው እናንተ ጋር የምንመጣው ማለት ነው። በሐላል መተን እንጠይቃችኋለን፣ በኮንቬንሽናል ህግ እንጠይቃችኋለን፣ በመጅሊስ በኩልም እንጠይቃችኋል ማለት ነው። ይሄን እንድታውቁት ነው የሚገባው። የኡስታዝ ወሂድ ይሄ የሰለምቴዎች መረዳጃ ተቋሙን በተመለከተ አላግባብ የምትከሱና ያልተገባ ነገር የምትናገሩ ሰዎችም
እናንተንም ጋር የምንነጋገረው እዚህ ጋር አይደለም፣ ቲክቶክ ላይ አይደለም። ፍቃድ ያለው ህጋዊ ፍቃድ ያለው ተቋም ነው። ህጋዊ ፍቃድ ያለው ተቋም ነው። ኢንተርናል እና ኤክስተርናል ኦዲት የሚያደርገው ተቋም ነው። ስለዚህ በዛ መንገድ ምን ይደረጋል? የሚከሰሰው ይከሳል። ስም ያጠፉ ሰዎችንም ደግሞ በዛው መንገድ እንከሳለን ማለት ነው። ይሄን እንድታውቁ ስለምንፈልግ ነው። ዳጊ ይሄንን ብቻ እንድትወስድልኝ ነው የምፈልገው። ከዛ ውጭ ያለው ምንድነው? ሰው አሁን የአላህን ሱብሓነሁ ወተዓላ ቃል የሚያስተምሩ ሰዎች እዚህ ቦታ ላይ ቢቀመጡ ይሄን ያህል ሰው አይሰበሰብም። ትልቁ ችግርም ያን ያለው ነገር ማዋሰድ የለመዱ ሰዎች አሉ። ሙስሊሞች እርስ በርስ ሲጣሉም ደግሞ አጀንዳ አድርገው መንቀሳቀስ የሚፈልጉ ሰዎች አሉ። ዳስ ኦል አጀንዳቸው ያ ነው። እኛ ደግሞ በዛ መልኩ አይደለም መሄድ የምንፈልገው። የኔን የግለሰባዊ ማንነቴን ምንም አይመስለኝም እኔ። ስለዚህ የተቋሙን ጉዳይ እዚህ ቦታ እንዲወራ አልፈልግም። ኡስታዝ ወይድ አይ እኔ ጨርሻለሁ። ግን አንድ ነገር ህዝቡ አንድ ነገር ነው ልውጣ። አንተ እንድትናገርም አልፈቅድልህም እኔ ባለሁበት ቦታ ላይ ማለት ነው። ከዚህ በኋላ አውርደው አይ ቁርአን ላይ የከተፍኩ ማለት የተሳሳተ ቁርአኑን ከፍተህ ታነበውልኝ። ይሄ ሰውዬ ቁርአን ከፍቶ እንዲያነብና እኔ እንደ ጤነኛም አላየውም። እሱን ግን አንድ ነገር ልንገራችሁ። አሊፍ ትቆም ትተኛ ቃ እንደ ኢብራሂም ወላሂ ካነበበን ቲክቶክ ይነደልታለሁ ወረበል ከዓባ ይሄ ወላሂ 4 መስመር ያነብ ተሳሳተ የተባለው ቦታ እኔ ቲክቶክ ይነደልታለሁ። እሱን ላላስጡ እሱ ግን ምን አለ መሰላችሁ ያ ጀማ ታችሁ ያላችሁ ሰዎች አላችሁ አታክ እየተደረገ ያለው በአሁን ሰዓት ማለት ነው። አታክ እየተደረገ ያለው እኔን ችግር የለውም ምንም እንትን የሚለኝ ነገር የለም። ካፊሮችም አህባሽም ምናምን ነገር ሁሉም ስለሚረባረቡ እኔ ላይ ምንም ነገር እንትን የሚሉት ነገር ምንም የሚያመጡት ነገር የለም፣ እችለዋለሁ። ግን ነገ ተስፋ አላቸው የሚባሉ ልጆች ላይ በጣም አታክ እየተደረጉ ነው ያሉት። ይህን ነገር እንድታውቁ እነ ኢምራን ላይ አሁን አዳዲስ የመጡ እነ አነስ ላይ እነ ፋሩቅ ላይ እነ አህመድ ላይ ትንሾች ናቸው ገና 17 18 19 ውስጥ ናቸው ያሉት። ኢንከሬጅ ልናረጋቸው ነው እንጂ የሚገባን ዲስከሬጅ ልናረጋቸው የለብንም፣ ማድረግ አልነበረብንም። ነገ ጠዋት የሚተኩ ናቸው። ምንም ያጥፉ፣ ዴይፍ ሲጠቀሙ የራሳቸው ኢንተርፕሬት ያደርጉ ምን ያደርጉ ቢመከሩ ወላሂ ይቀበላሉ። ኢምራን የሚቀበል ልጅ ነው፣ በጣም ትሁት ልጅ ነው ራሱ ማለት ነው። እነ አነስ እነ ፋሩቅ እነ ምናምን ወደታች ያሉትም ማለት ነው። እና አህመድ የሆነ ነገር በውስጥ ብታወሯቸው እርግጠኛ ነኝ በጣም ፖዚቲቭ ናቸው፣ ትሁት ናቸው። የነገ ትውልድ ተረካቢዎች ናቸው። እኛ ነገ ጠዋት ልናቆመው እንችላለን። ሰው ግን ያስፈልገናል። አትስበሯቸው ማለት እንትን አትበሩ፣ አትሰባብሯቸው፣ እነሱን አትግደሏቸው፣ ሞራላቸውን አታላሽቁ። የምር በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። እኔ ችግር የለውም ግን እንደዚህ ታች ያሉትን ልጆች አትንኩ። ሰምታችሁታል። አሁን ኢምራንን አለ ሲቀጥፍ በደይፍ ሐዲስ ምናምን ነገር ብለው አለ እና በጣም ያሳዝናል። እንግዲህ የእንትኑ የብሩን ጉዳይ አንስቷል። እንግዲህ ተቋም ነው ቅድም ኢብራሂም ራሱ የማያምንበትን ነገር የጥቅም ጉዳይ ነው ምናምን ነገር ብሎ የተቋሙን ለመንካት ሞክሯል። እሱ ነገር ጠይቁት። መረጃጁ ላይ ዶክሜንት ካለ ያሳያችሁና እኔ በይፋ ይቅርታ ጠይቃለሁ ራሱ ማለት ነው። እኔ እኮ ካፊሮች ለምንድን ነው እንደዛ አስሬ እንደዚህ ምናምን ነገር ሀብታም ነው እንትን ነው እሱ ነው እየቀጠረ ካፊሮችን እንትን የሚለው ምናምን ነገር የሚሉት እላለሁ ራሱ ማለት ነው። እንዲህ አይነት ነገሮችን እስሚዞ አለ አይደል ቴሌግራም ላይ ያወራውን ስለ ተቋሙ 13 ደቂቃ የተወራበት አለ። ምንም በማያውቀው ነገር ተቋሙን በጣም ሲደበድብ ነበር። ራስ መታት ያጠፋው እንትን አለ የተቀመጠ አለ። እሱን ካመጣ ማስረጃውን ካመጣ እሱን ማስረጃውን አያመጣም። ግን እንደው የሆነ ነገር ካለ እሱን አሰማቸው። ምንም በማያውቀው ነገር ማለት ነው። ልክ ተቋም ውስጥ እንዳለ አድርጎ ከሌ እንደዚህ ያደርጋል ከሌ እንደዚህ ያደርጋል ብሎ ያለበታል እና ወዲያው አፍሮ ያጠፋበታል 13 ደቂቃ ኢንሻአላህ። በነገራችን ላይ እኔ እዚህ ጋር እንደምናገረው ነገር ሐዲስ ተሳሳቱ ሲል ቁርአን ተሳሳቱ ሲል አንድም ቀን ራስ ምታት በውስጥ መቶ ማናችንም ተናግሮ አያውቅም። እኔ ነኝ አንዴ ሂጄ አናግሬው ራስ ምታት አንተ እኮ ከወሂድ ለይተን አናይህም እንዲህ ብለህ ለምን በውስጥ መታ አትነግረንም ብዬ አናግሬዋለሁ። ሐቂቃውን ለመናገር ማለት ነው። እና ሆን ብሎ ቪዲዮ ይሰራል። ከዛ የሰራቸው ቪዲዮዎች ሆን ብሎ እሺ ተሳሳቱ ብሎ አስቦበት ከሆነ ለምን ያጠፋዋል? የሰራቸውን ቪዲዮዎች ለምን ያጠፋዋል? እና የሚናገራቸውን ነገራቶች ተመልከቱት። ይኸው እዚህ ጋር ላሳያችሁ። ማለት ትንሽ ነገር እየከበደ ስለመጣ ነው።
እዚህ ቲክቶክ ላይ ንጽጽር የምንሰራ ልጆች ለካፊር ወገኖቻችን መልስ ለመስጠት ስንል የቁርአኑን ትክክለኛ ትርጉም መቀየር ይፈቀዳል? ተገቢ ነው? ሐዲሱስ በዛ ሐዲስ ላይ መተላለፍ የተፈለገውን ማዕናውን መቀየር ይቻላል? ዲናችን ይፈቅዳል? በእርግጠኝነት መልሱ አይፈቅድም ነው። ይህን ስለመጣ ነው የቁርአኑን ማዕና በግልጽ ትርጉሙ ሲቀየር ሐዲሶች ተነበው ትርጉማቸው ሲቀየር በግልጽ እያየን ነው። እየበዛ ስለመጣ ነው ግዴታ መናገር አለብኝ ብዬ ወጣሁት። ስህተት ከሆንኩኝ ወርውሩት፣ ይህን ቪዲዮ ወደዛ ወርውሩት። የምናገረው ነገር ስህተት ነው ብላችሁ ካሰባችሁ፣ ነገር ግን ይሄ በቃ ፍጠጥ ብሎ እየወጣ የመጣ ነገር ስለሆነ ነው። ስለዚህ ማሸነፍ እኮ አለ የምንፈልገው ነው እንዴ? በመጡበት መልኩ ሊመለስላቸው የሚገቡ ሰዎች እንዳሉ ቢሆንም ነገር ግን የቁርአኑን ትርጉም የሐዲሱን ትርጉም በቀየሩ ትክክል አይደለም። በፍጹም እንዳመጣጣቸው እንመልሳቸዋለን። እሱ ምንም ጥርጥር የለውም። ለመማር የመጣውን ደግሞ ሊገባው በሚችል መልኩ በማስተማር መልኩ ልንነግረው ይገባል። ከዛ ውጭ ግን እንዳመጣጡ መመለስ አለብን ብዬ አምናለሁ። ከዛ ሌላ ትርጉም መቀየሩ ትክክል ነው ብዬ አላስብም። ምናልባት አንዳንዶቻችን የተቀላቀለብን ይመስለኛል። ይሄ ንጽጽሩ ስራ ከቢዝነስ ጋር የተቀላቀለብን ይመስለኛል። ስሙት፣ ያው ከዚህ በኋላ ጥቅም አለው እያለ እየተናገረ እና ይሄ ደግሞ በጣም ከባድ ነገር ነው። እስሚዞ ይሄንን እኮ የምናውቀው እኮ ቪዲዮ ነው ታውቃለህ አይደለም? መሐመድ ይሰማ እስሚዞ አትመልሰው። መሐመድ ይሰማ 700 ምናምን ሰው አለ። ሀቁን ይወቅ። ተሸፋፍኖ ነው እስካሁን እንደዚህ እዚህ ደረጃ የተደረሰው። አሰማው እስሚዝ ይሰማ፣ ወላሂ ይሰማ። ከቢዝነስ ጋር በመቀላቀሉ ምክንያት ይመስለኛል ሰዎችን ማግለል፣ አድማ ማድረግ ንጽጽሩ ላይ እየሰሩ እኔ እንጃ በጣም አብዛኞቻችን ዲናችን ተነካ ብለን ነው ወደ ንጽጽር የመጣ ነው። አብዛኞቻችን እንደዚህ አይነት ሰዎችን ማግለል የሆነ ግሩፕ አንድ ላይ ሆኖ ልብ በሉ ሁላችሁም። ቲክቶኩ ሰፊ ነው። ሁሉም በራሱ መስራት ይችላል። ማንም ከማንም ጋር ሳይገናኝ መስራት ይችላል። የሆነ አግላይ ብሎ የሰው ስም ለመስጠት የሆነ ነገር ብሎ ለመስጠት። በነገራችን ላይ ራስ ምታት ቢኖር እዚህ ጋር በጣም ብዙ መጠይቃቸው ጥያቄዎች አሉ። ቪዲዮ ረጅም ስለሆነ ማለት የሚናገራቸው ነገራቶች አሉ። ይኸው አብዛኛውን ቦታ ላይ ጥቅም ምናምን እያለ የሚያወራው እና አሁን ይሄ የትኛው ሰው ነው ጥቅም እያገኘ ያለው? የትኛው ሰው ነው ጥቅም እያገኘ ያለው? ሁለተኛ ይሄ በሚናገራቸው ነገራቶች ኮመንት ላይ ሲናገሩት ኡስታዝ ይልኳችሁ ነው ማለትም እዛ ተልካችሁ ነው የሚለው በምን ማስረጃ ነው? ማን ነው እየላካቸው ያለው? የምር ስራ አተን ለሱ እንኳን ይሄው በህይወት ለመጀመሪያ ጊዜ ነው መልስ እየተሰጠ ያለው እንጂ ማንም ለእርሱ መልስ ሰጥቶት አያውቅም። ማን ነው የሚልከው? ማለት ትልቅ ሰው ተሆኖ እንዴት በዚህ ደረጃ እንደዚህ እንትን ይወራል? እና ያገለሉት የተባለውም ልጅ በጣም ትልቅ ልጅ ምናምን ብሎ የሚያወራውም አሁን ላይ ከተቋሙ አገለሉት ነው የሚለው። በነገራችን ላይ የትልቅ ተቋም መስራች ነው እና ከዛ ተቋም አገለሉት አለ። ያ ከዛ ተቋም የተገለለበት ምክንያት ደግሞ ቀደም እንደነገርናችሁ እናት እንዲቱን ብሎ ሲሳደብ በቃ ኢብራሂም ተብሎ ስብሰባ ተደርጎ ከዛ ይበቃል፣ ተቋሙ ስም ይጠፋል ከዚህ በላይ ተብሎ በዛ ስምምነት ተደርጎ የወጣ ልጅ ነው። እድሜ ልክ በዚህ ጉዳይ ላይ ማውራት ለምንድን ነው የሚያስፈልገው? ተቋሙ ነው የሚሽረው፣ ተቋሙ ነው የሚሾመው አይደል? የተቋሙ ቦርድ አባል ተሰብስቦ ይሾማል፣ ከፈለገ ይሽራል። ስለዚህ ይሄ ሰውዬ አጥፍቷል። ምንም አይነት ጥቅም ማንም ሰው የሚያገኘው ነገር የለም ብናጣ እንጂ ማለት ነው።
ለእያንዳንዱ ነገር በሪሲት የተገባ የተወጣ የሚለው ነገር ሁሉ የሚታወቅበት ነው። እያንዳንዱ ነገር ማለት ነው። ኡስታዝ ወሒድ ሌላ ሀገር ነው ያለው። በምንም ጉዳይ ላይ በቦርድ አባል በትምህርት ዘርፍ ላይ ነው እንግዲህ ቅድም እንደተናገረው በትምህርት ዘርፍ ላይ እያስተማረ ነው እንጂ የሚገኘው ገንዘብ ያዥም አስተዳደር ጸሐፊም ሌላዎች ናቸው። አንድ ቦታ ላይ ኃላፊም ዳይሬክተርም ሆኖ እየሰራ አይደለም። የዛ ሰዓት ላይ ይሄ ልጅ ላይ እርምጃ ይወሰድበት ተብሎ ሹራ ሲደረግ ኡስታዝ ወሒድ በቦታው አልነበረም። በሌለበት ነገር ላይ አገለላችሁት። ለጥቅም ብለው ለቢዝነስ ብለው እያለ ሲናገር ተመለከታላችሁ። ይሄ አግባብ የሆነ ነገር አይደለም። ብዙ ጊዜ በውስጥ አውርተናል። ብዙ ጊዜ በጣም ተለማምጠን አውርተናል። ብዙ ነገራቶችንም ሸንፋፍነን ለማለፍ ሞክረናል። ግን ሁሌ ደግሞ ይሰለቻል፣ ሁሌ ይሰለቻል። ስለዚህ የተሳሳተ አመለካከት መቆም አለበት ባይነኝ። ቢኖር ብዙ መጠይቀው ጥያቄ ነበረኝ። ከሌለ እንግዲህ እኔም እዚሁ አደርኩኝ አንድ ሳልተኛ ማለት ነው። እኔ በኡስታዝ ወሒድን ብሌም አድርጎ ሲያበቃ ኢምራንን ነው ያለ። እኔ በመሀል ቆርጠህ ትመጣለህ እንዴ? እንዴት አይነት እስሚዞ እንዴት አይነት ቆርጠህ መተህ ነው ገጥመህ ለእኛ የምታስረዳ? እኔ ተናግሬ 5 ደቂቃ ሳይሞላ ያረሳሁትን ነገር ስለ ብር እና ስለ ጥቅም አውርቼ አንድ ላይ ስለ ጥቅም አውርቼ እና ስለ ሊላይ አውርቼ የመጣውን ነገር መልሶ እኔ እንደዚህ አላልኩም ብሎ ቆርጦ መምጣት ያስፈልጋል? በዚህ ያህል ደረጃ ውሸት ነው፣ ወላሂ ውሸት። በነገራችን ላይ ዳኒ ይህ እንደ ስህተት ብሎ ያለውን እኮ እናንተ ነው ስህተት የሰራችሁት ብሎ ቢናገርም በጣም ባንድ የሚያልቅ ነገር ነው። ለምሳሌ ዳጊ ቢሳሳት ወይም ወጥቼ ዳጊ ተሳስቷል፣ ዳጊ በዚህ ነገር ላይ የሰጠው ውጭ ሀገር ላይ በአፖሎጂስት ዘርፍ ላይ የሚታወቅ ነው፣ እከሌሸህ ተሳስቷል በዚህ ጉዳይ ላይ አላህ ይጠብቀውና ተብሎ ይሰጣል ረድ ማለት ነው። ይሄ ግን ረድም አይደለም ታውቃለህ። የሆነ ጀነራል አድርጎ የሆነ ጀነራል ሁሉም ጋራ ለማጥቃት አሁን ላይ እየሰሩ ያሉ ወንድም እህቶችን ለመጣል ምናምን በሚመስል መንገድ ነው እንጂ ረድማ ለመስጠት አንድ ሰው ከተሳሳተ የምር ይሄ አሳስቦት ከሆነ ወንድም ወሒድ አላህ ይጠብቀውና በዚህ ጉዳይ ላይ የሰጠው ነገር ይሄ ትክክል አይደለም ተብሎ ይባላል አይደል? የተለመደ ነው፣ በየትኛውም ሀገር ላይ ያለ ነገር ነው። ነገር ግን እያላቸው ያለው ልጆች አሁን ኢምራን ብሎ አሁን ራሱ አወጥቶታል። ሁለተኛ ሁሱንም ነው ጭምር የሚለው ማለት ነው። ሁሱንም ጭምር ነው የሚለው በውስጥ ሂዶ ለኛ ለሌላ ሰው ነው እንጂ የሚነግረው እሱ ጋርም ሂዶ አይናገርም። አይ እሱ ተሳስቷል ብሎ መናገርም አይፈልግም። ሌሎች ወይም ደግሞ የሆነ ሴት መታ ራስ ምታት እንዲያለኝ ብላ ተነግረኛለች። ሐቂቃ በጣም የሚገርማችሁ ወላሂ ላዚም እያወጣው ማሳየት ይችላሉ። የሆነ ሴት መታ ኡስታዝ ራስ ምታት እንደዚህ አለኝ ትለኛለች። እንደዛ ከሚሆን ረድ ከሆነ ዲኑ አሳስቦን ከሆነ ረድ እንዴት ነው የሚሰጠው? በቃ ዳኒ ከተሳሳተ ዳኒ እኔ ወደዋለሁ አከብረዋለሁ፣ ግን ከዲን ጉዳይ ላይ አይበልጥም። ዳኒ አላህ ይጠብቀው በዚህ ጉዳይ ላይ ተሳስቷል፣ እንዲህ ያለበት ነገር ላይ ትክክል አይደለም። በቃ ይሄ ነው ዲኑን የምር አስፈልጎ ረድ ለመስጠት ከሆነ ማለት ነው። ይሄ ነው የምናውቀው በዲንም ቀጥታ መንገርም አንዳንዶቹ ለቢዝነስ ሲሉ ሀዲስን እንትን ብለው እንደዚህ ይሄ ማን ጋ ነው እንትን የሚደርሰው? ማንን ነው ምን አይነት ኢሜጅ ነው የሚፈጥረው? ለቢዝነስ ብለው ሲባል የትኞቹ ናቸው? በየትኛው በኩል ያሉት ናቸው? አሁንም ይሄኛው ብዙዎቹን ብዙ መስዋዕት ከፍለው ንጽጽር ላይ እየሰሩ ያሉትን ጨፍልቆ የመውገር ነገር ነው ያለው። ስለዚህ ይሄ አግባብ አይደለም። እኔ በዚህ አብቅቻለሁ። ሰላም አለይኩም ወራህመቱላህ። መትሉኝ ነገር ካለ ጠብቀኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቶ ይናገራል ብዬ አልገምትም። በቃ ለምን አደባባይ ላይ ነው እንግዲህ የተናገረውን 2 ደቂቃ 5 ደቂቃ እንኳን እኔ ተረሳለህ እንኳን ብባል እኔ ብቻ አይደለሁም እንዳለ ከታች ብልሃል እያሉት ነበረ። ግን በዚህ ፍጥነት እንደዚህ ቆርጦ ለማምጣት ሂዲት ለማድረግ ይሄ ሁሉ መዘግየት ምን አስፈለገው ነው ስጠይቅ ራሱ አከታትዬ ነው የጠየኩት። አንዱን ተትቶ ሌላው ስለ ገንዘብ የጠየኩት ተቆርጦ ኡስታዝ ወሒድ ነው ብሎ ተናግሮ ሲያበቃ ኢምራን ነው ብሎ ደግሞ ማለት ፌር አይደለም። እኔ ነገሩ ምን አገባን እኛ። ሰው ቢታረቅና ተስማምቶ እስልምናው አንድ ላይ ቢሆን ደስ ይለኝ ነበር። አንዱን ከፍ አድርገን አንዱን ለመጣል አይደለም። እድሜ ልካችሁ በግሩፕ ተከፋፍሎ እንደዚህ ተብሎ እድሜ ልኩን ቲክቶክ ላይ ሄዶ ከሚወራ እዚሁ ጋር ተቋጭቶ ወደ አንድ ነገር ወደ አንድ መንገድ እንድንሄድ ነበር የፈለኩት። ግን
አላማቸው ይኸው ያጀማ እየሰማችሁኝ ከሆነ አላማቸው እኔ ሊላሂ ወይም ደግሞ ከዲን ጋር የተያያዘ አይመስለኝም። እኔ በበኩሌ ድምዳሜ ላይ ደረስኩት ይሄንን እኔ የኢብራሂምን የቆየ የቁርአን አያት ማንሳቱ ነው የገረመኝ። እኔ የኢብራሂም እንጂ ተቋም እኛ ስለ ተቋም ጉዳይ እኔ አላቅም። በነገራችን ላይ ኡስታዝ ወሂድ እያሰራ ነው ዱዓ አድርጉለት ሲባል ሰምቻለሁ። በጀማዓም በምንም ቢሆን እና ቻሌንጆችን ነበሩ። በተረፈ ግን አሁን በቃ ለምን ያልታወቅኩምና የመፈመስ ጉዳይ ነው። ከኋላችን መጥቶ ለምን ይፈምሳል ይመስለኛል አይ ቲንክ እንጂ በዚህ ልክ እኔ ኢና ሊላሂ ወኢና ኢለይሂ ራጂዑን 5 ደቂቃ ሳይሞላ ኢምራንን ያልኩት ኡስታዝ ወይ ኡስማን መተለው ነገር ካለ በለኔ ሁለተኛ አላወራም፣ ወላሂ ሁለተኛ አላወራም። ሰባ መተንፈስ ከፈለግሽ ተንፍሺ። ወላሂ እኔ ዳጊ እውነቱን ለመናገር እዚህ ኦዲየንሱንና ሌላውን ሁላችንም ኡስታዝን እና ሌሎች በተለይ በዳዕዋ ስራ ላይ ያላችሁ ወንድሞች አውፍ በሉን ነው የምንለው። ምክንያቱም ጊዜያችሁን በጣም እንዳጠፋን ነው የሚሰማኝ። እኔ ራሴ ገልቲነት ተሰምቶኛል እውነቱን ለመናገር እዚህ የሰማነውን ነገር አሁን በትንሽ ሰዓት ሲካድ ኢቭን ያሰማው ኦዲዮ እኮ ምንም ልዩነት እኮ የለውም። ግልጽ ነገር እኮ ነው የተናገረው እኮ። አሁን ስሚዝ የተናገረውን ነገር ነው እኮ አውዲዮም ላይ እሱ ያሰማው ኦዲዮ ላይ እንትን ያለው። እሱ ግን ያለው ነገር ምንድነው? ሌሎች ካፊሮች ዶኢፍ ሐዲስ እናንተን ያመጣሉ በሚል ነው ሊሸውደን የሞከረው። ግን ኔቨር እንደዛ አልነበረም። መጀመሪያም የተናገረው የከፈተው ኦዲዮም ላይ ያሰማን ነገር መጀመሪያ የተናገረውን ነገር ነው እና አሁን ስሚዞ ካሰማው ነገር ጋር ምንም ልዩነት የለውም። እንዴት አንደርስታንድ አርጎት እንደሆነ አይ ዶንት ኖ። የሱ የንግግር ክህሎቱ በሌላ አይነት መንገድ ለማስረዳት ፈልጎ ከሆነ አላውቅም። ወላሂ አለም መቼም እውነቱን ለመናገር ግን በትክክል ዳጊ የተናገርከውን ነገር ነው ተናግሮም የነበረውና ሁላችንም ለኡስታዞቻችን ዱዓ ማድረግ አለብን ነው ብዬ የማስበውና አውፍ በሉላቸው ይገባል። ይሄን ያክል ተራ በሆነ ነገር ለምንድን ነው ኡስማን እኔ አሁን የገረመኝ ኢምራንን ነው ያለው መጀመሪያ ላይ ወይስ ወሂድን ዶኢፍ ሐዲስ እያመጣ ነው ያለው? ነው የመጀመሪያ ኮዝ መነሻው እኮ ኡስታዝን ነው መነሻቸው። ገንዘብ በቴሌግራም እናውራ ሲል እኔ አይቻልም እዚሁ ላይ ይፋ መውጣት አለበት። መቶ ምናምን ሰው ላይ ፖለቲካ ተሰርተማ አትወርድም ብዬ አንተ በቴሌግራም ማለት በዶኢፍ ሐዲስ ክርስቲያኖችን ብሎ ኢምራን ያለው ወይስ ኡስታዝ ወሂድ ነው ያለው? ኖ ስለ ኢምራን ስሙ አልተነሳም። የኢምራን ስም እዚህ አልተነሳም። በጠቅላላ ገብቶሃል። ኡስታዝ ወሂድን ለመናገር ፈልጎ ነው። ግን ፖለቲክስ ነው። አሁን ኦዲየንሱ አብዛኛው ሰው የተረዳቸው ይመስለኛል እነዚህን ሰዎችና የምትሄዱበትን የምታዳምጡትን ከማን ትምህርት መውሰድ እንዳለባችሁ የተረዳን ይመስለናልና በዚሁ ብትዘጋውና ወደ ትምህርት ብትቀጥል የተሻለ ይመስለኛል ብዬ ነው የማስበው። እና ኡስታዝ ሰልማንም የሚሉት ካለ እህቶቻችን መናገር ያለባቸው ነገር ካሉ ቢናገሩና የሚሰማ ሐቁን ስታቁት ሁሉ ነገር ታቁታላችሁ። ምንም ነገር አይመጣባችሁ። ከቀራችሁ ማንም እንደፈለገ አይነዳችሁ። ቅሩ እሱ ብቻ ነው የሚያዋጣችሁ። ሌላ አንድ ነገር እንዳትሄዱ። ሁሉም አኼራ ያለበት አይመስልም። ወንድም ለወንድም እንዲታረቁ ነበረኛ የምንፈልገው። የተቋም ጉዳይ እኛ ይመለከተን ምን አገባ። ንግስት ትቀጥያለሽ?